በቃ እኔ መረጃ አለኝ ብያለሁ። መረጃ አለኝ። ድምጻችን ሁሉ ባንቺ ተራ አልፈቀድኩለትም እንዲያቋርጥ ሲያቋርጥሽ ሚውት አድርጋችሁ አይደል? ስለዚህ በሱ ተራ አታቋርጥ። ለቤተሰቦቼን ስም እንዳጠራ እምነት ስለቀየርሽ ከኦርቶዶክስ ወደ እስልምና ስለመጣሽ እምነት ስለቀየርሽ ቤተሰብ ጫና እንዳያደርግብሽ አትግቢ ያልኳት ነው ያለው እንጂ ቤተሰብ አለ እንጂ ስም አልጠራም። ስለዚህ ስም ከጠራን ያቋርጠዋለሁ። ሚውት አታብሉ ያለ ተራሽ ሽማ እሱ ያለ ተራሽ ይልሻለሁ። ከዛ አይ ካልገባሽ ብያት እንግዲህ ሀቢባ የሚደበቅ ነገር አለ፣ ሁሉ ነገር ልናገር አለ። መረጃ ያለኝን ነገር የሚደበቅ ነገር የለም። ግድ ነው መረጃ ያለክን መረጃውን ነገር አይደለ። ከዛ አይ ካልገባው ሚካሳ እናረግ ገብቼ አሳምኜ መለሳለሁ። ከወደድሽኝ ተመለሽ፣ ካልወደድሽኝ የራስሽ ነው ብዬ ዝም አልኩና ገባች። ገብታ ስልክ ብደውል ምን ብል ከሳምንት ከ10 ቀን አንዴ ነው ማገኛት። እንግዲህ ቃል ተግባብተናል። ልክ ኒካ እንጂ ምስቴ ናት። እንግዲህ እሷ ላይፏን እያሳለፈች ነው። መጣች። ስትመጣ ተቀበልኳት። ከተዋወቅን ቀን ጀምረን እኛ ጓደኛሞች ነን። ገብታ ስትመጣ ሂጄ ከኤርፖርት ተቀብያት ወደ ሌላ ነገር እንዳንገባ ቅድሙንም ሼክ አዘጋጅቻ በሃይማኖቴ የሚያስፈልገውን ነገር ሁሉ አዘጋጅቻለሁ። ወደ ሐላል ገባን ቀጥታ ማለት ነው። ሌላ ነገር ሳንገባ ወደ ሐላል ገባን ማለት ነው። ሃይማኖቴ ይፈቅድልኛል። ወደ ሐላል ገብተን ሐላል አደረኳት። ከዛ በኋላ ውለን ካደርን በኋላ ሞባይልዋን አጋጣሚ ክፍት ነበር። ገባ ውስጥ ሲገባ ከወንዶች ጋር ተቃቅፋ አለኝ። እኔ ከፈለገች እዚህ ለጥፍላታለሁ። ወንድሜ ነው አክስቴ ነው አጎቴ ነው ማለት አችልም። ከወንዶች ጋር የተነሳሰችውና ገብተሻል ወይ ቤት ደርሰሻል ወይ ጽሁፉንም አለኝ። እኔ በተናገርኩ ነገር የምጠየቀው አቢባ ቤት እኔ ነኝ። መረጃ ከዛ ስክሪንሾት እያደረግኩ ወደ እኔ ሁሉንም ላኩና አንዱ በጣም አቃጠለኝ አንገበገበኝና ምንድነው እኔ ፎቶውን ለቀዋለሁ። እኔ ቤላ ለቀዋለሁ። በኋላ መርያም ምንድነው ይሄኛው እንደዚህ ተጠምጥሞ ያለሽ ምንድነው? ከዛ አይ ዝም ብሎ ነው የሰው መስላ እንደዚህ ግጥም አድርጎ ተቃቅፎ እንትን ያደርጋል እንዴ አልኳት። አይ በቃ ዝም ብሎ ፎቶ እነሳ ብሎኝ ነው እንዲህ ፎቶ ይነሳል አልኳት። ብዙ ፎቶዎች አለኝ ማለት ነው ለመረጃ። እሷም ታውቃለች። እሷ ያየች ነው ወደ ዋትስአፕ ያስተላለፍኩት። ከዛ በኋላ ቻል አደረኩት። ለማንኛውም ይሄን እያስታወስሽ ብዬ ዝም አልኩና አለፍኩና ይሄን ሁሉ አለፍኩና ምንም በቃ ሴት ልጅ ናት፣ ሰው ይሳሳታል፣ ችግር የለውም ብዬ ዝም አልኩ። ይኸውና አለች። አልጠየቅኳትም፣ ለምን እንዲሰማት አልፈልግም። ግን ማስደንገጥ ስለነበረብኝ አስደንግጫለሁ። መልእክቴ ያስተላልፋለሁ። ዝም አልኩ። ዝም ብዬ ቁጭ እያልን አጋጣሚ ሀቢባ የሰው ልጅ ሲሰራ የሆነ ነገር ይደርስበታል። ወላሂ አንድ ነገር ውሸት ከተናገርኩ ማለት ነው እኔ እናቴ በህይወት ባኖርም ልክ በህይወት እንዳለች ነው ፊት ለፊት የምትቀመጠው። ስለ ሴቶች ሳወራ ገባሽ? ሙታን መቃብር ውስጥ ፊቴ ላይ አቁሜ ነው ስለ ሴቶች የምናገረው። እናቴም ማለት ነው ብዙ በደል ደርሶባታል። ስለዚህ ከዛ በኋላ ምን አለችኝ? ምን አልኳት? የሆነ ነገር ደረሰብኝ ሀቢባ፣ ኪሳራ፣ የሆነ ችግር፣ በቃ ስራ ላይ የሆነ ስራ ተበላሸብኝ። የሆነ ስራ ሲበላሽብኝ መርያም አልኳት፣ እኔ ትንሽ ስራ ተበላሽቶብኛልና ጭንቅላቴም ሰላም አይደለም። እኔ በኔ ስም ሰው መጥቶ የሰው ልጅ በኔ ስም መጥቶ እንዲቸገር ወይ ደግሞ የሰው ልጅ በኔ ስም ከሀገር ወጥቶ እዚህ ሀገር ላይ እንዲቸገር እንዲሰቃይ ችግር እንዳደረስበት ስለምፈልግ በእናትሽ በቃ ሰው ፍሪ ሲሆን ነው ሁሉም ነገር። 6 ወር ስራ ግቢና ከ6 ወር ወደዚህ አይቻልም። እኔም 6 ወር ያሉትን ነገር ራጡ ብዬ ልጨራርስ። 6 ወር ስራ ግቢና ሰርተሽ 1 ብር ለኔ እንዳሰጭኝ አልኳት። አዳምጪ፣ 1 ብር ሰርተሽ ለኔ እንዳሰጭኝ ራስሽ ተጠቀሚበት። ከዛ አልኳት ስላት እሺ በቃ ተራራርተን ነው እንግዲህ ተራራርተን እሺ ብላኝ ነው። እሺ ተባባል። ቀጥታ ፈዲላ ማለት ቢሮ ብቻ ሳትሆን እህቴ ናት። አንድ ቃል ብላ ነበር። ምን አለች? እኔ ፕራይቬቲ ወይ ደግሞ የባለቤቴን እኔን በተለይ ቤት ውስጥ ያለውን ነገር ውጪ መናገር አልፈልግም ነበር። እቺን አለ ለመጀመሪያ ጊዜ ማለት ነው እንደዚህ ሆንኩ። ችግር የለውም። ከዛ ማነሽ መርያም
ብዬ በክብር ባለቤቴ ናት ብዬ ያችን ልጅ አውቃታለሁ። በጣም እንቀራረባለን። ባለቤቴ ናት። ምንም ነገር እንዳትቸገርብኝ። ጥሩ ስራ አይዲም ይሰራላት። ግን እኔ የምናገረው 6 ወር ብቻ ነው የምትሰራው። ብሯን ራሷ ትውሰድ። 6 ወር ሁኔታ አመቻችቼ ቤት ተከራይቼለት አንዳንድ ነገር እስከማሟላለት ድረስ ሰርታ ለራሷ ትጠቀም። ከዛ በኋላ ግን ማውጣት የሚችልበት ቦታ ስላት አይቻልም አለችኝ። አይቻልም ግን ገብታ 6 ወር ሰርታ ወጣለሁ ካለች አያስገድዷትም። ግዴታዋ 6 ወር ብቻ ነው ተባልኩ። እሺ ብዬ በቃ 6 ወር ብቻ ስሪና ከዛ በኋላ አይዲ እሰራልሻለሁ ተባብለን እሺ ተባብለን ምንም አይነት ብር የለም፣ ምንም ነገር የለም። ከዛ በኋላ የምትለውን ወርቅ የሆነ የደረበ ወርቅ ትልቅ ነው አንስታ ሰጠችኝ። አስቀምጥልኝ ስትለኝ አንድ ቀን ይዤውም እንትን አላልኩም። ወዲያው እሷ ተቀባ ፓናዶል ካርቶን ጠቅልዬ ሄጄ ሰው ጋር ካስቀመጥኩ ችግር አለው ብዬ የሆነ ቦታ አስቀምጬው እዛ እየጠበቅኩት በየሳምንቱም በሁለት ቀኑም እየጠበቅኩት ሄደች። ቢሮ ወሰኳት። ለቢሮዋም ነገርኳት። እንደዚህ ቢሮ ሳይሆን ለእኔ ቤተሰቤ ናት፣ እህቴ ናት ፈዲላ ማለት ነው። ፈዲላ እንደዚህ ነው፣ እቺ ባለቤቴ ናት። እጠላታለሁ ስሚኝ፣ ቅድም ስትል እጠላታለሁ አልፈልጋትም አለ የሚለውን ቃል ፈዲላም ልመጣ ትችላለች። ከየት እንዳመጣች ትነግረኛለች። እኔ እንደዚህ አይነት ነገር አልናገርም። ከጠላዋት የሚያስገድደኝ ነገር የለም። ሰው ይጋባል። ካልፈለግኳት ግዴታ ተሸክመ መዞር አለብህ የሚለኝ ህግም ሸሪያም ስለሌለ አወርዳለሁ። አላልኩም፣ በፍጹም አልልምም። ከሰው ኋላ የምናገር ሰው አይደለሁም። ባለቤቴ ናት ብዬ በይፋ ነግሬያት አደራሽን ጥሩ ስራ አስገቢልኝ። ከዛ 6 ወር ወጣ ሰርታ ትወጣለች ብዬ ተነጋገርን። እሺ አለችኝ። ከዛ በኋላ ምን ተፈጠረ? ወርቁን አስቀምጣለች እኔ ጋር። ወርቁን አስቀምጣ ቪዲዮ ቢከፈትልኝ አሪፍ ነው። ስልክ መደዋወል ምናምን አይሆንም እዚህ ላይ። ከዛ በኋላ ወደ ስራ ሄደች። ስራ ሄዳ አልተመቻትም፣ ወጣች። አሁንም ሌላ ስራ ገባች። ደውላልኝ ሙባረክ የገባው ስራ ይኸው ድምጿ አለ ብዬሻለሁ። በምናገረው ነገር ውሸት የምትል ቦታ ማረጃ ካስመጣሁባት ሁሉም ነገር የሷ ውሸት ይሆናል ማለት ነው። ከዛ በኋላ ምን አለችኝ? ወንድ ነው ሴት ምስት የለውም ምን ይሻላል ስትለኝ፣ እንዴ ምን ማለት ነው አልኳት። ለባለቤትነት ነው ወይስ የታጨሽው? ለስራ ነው ውጭ አልኳት። እሱ ስራ ማለት ነው። እውነት ነው። ወጣች። አሁን ሌላ ስራ ገባች፣ ወጣች፣ ተንከራተተች። ለእኔ ጋር ማለት ነው። እንደኔ ተንከራተተች። ለደላላዋ ደውዬ ተይ አታስገቢያት አልኳት። በደንብ አዳምጪኝ። እዚህ ጋር ተገናኘን። እኔና እሷ ተገናኝተን ሙባረክ አለችኝ። መኪና ውስጥ ሆነን ማለት ነው። ሙባረክ አለችኝ። አቤት አልኳት። በቃ አትጨነቅና አንተም ችግር ውስጥ እንዳለ ተረድቻለሁ፣ አይቻለሁ። የሆነ ብር አለኝ ሀገር ላይ ስራው ይቅር እንጂ እኔ አይዲን ላሰራ ነው፣ ፍቃድ ብቻ ነው ከአንተም ፈልገው አለችኝ። ምን አድርገሽ አልኳት። የሆነ መሬት 7 ሚሊዮን ብር ተሰጥቶኛልና እሱን ልሸጥ ነው አለችኝ። ወይኔ ጉዴ! ትናንትና በልጅነትሽ እኔ ጋር እኔን ሳታውቂኝ ያፈራሽውን ንብረትሽን ዛሬ እኔን አውቀሽኝ በእኔ ጦስ እንድሸጪ አልፈልግም። አዳምጪ፣ እንድሸጪ ድምፅ አለኝ። እንድሸጪ አልፈልግም። በቃ ይሄን ያህል ከተንከራተት የፈለገ ኪሳራ ይምጣ። አንዴ ኪሳራ ገብቶብኛል። የፈለገ ነገር ይምጣብኝ። አይዲሽን አሰራልሻለሁ፣ አትጨነቂ። ካንስሌሽንና ፎቶሽን ላኪልኝ፣ ስጭኝና እስካሁን ራሴ አይዲ አሰራልሻለሁ። ያን የድሮ ንብረት ከኔ ጋር ሳትኖሪ ያፈራሽውን ንብረትሽን እኔ ጋር ሁነሽ እንድታጠፊው አልፈልግም። ይሄ ቀይ መስመር ነው። ራሴ አሰራልሻለሁ ብዬ ነገርኳት። እሺ አለችኝ። አመሰግናለሁ አለች። ችግር የለውም ግዴታዬ ነው እኮ እኔ የሆነ ነገር ስለደረሰብኝ እንጂ ብዬ ከዛ ስራ አለን፣ የኛ ስራ አለ። የስራችን እንትን ላይ እንዲሰራላት ተጀመረላት። ሪጀክት መጣ። አሁንም ሁለተኛ ጊዜ ተጀመረ። ሪጀክት መጣ። ሁሉም ነገር በመረጃ ነው አለ። ሶስተኛ ላይ እንትን መጣብን። ፖሊስ ክሊራንስ ሲመጣብን ቀጥታ ወደ ኤምባሲ ልጁ በጣም ይዟት፣ ጓደኛዬ ነው ይዟት፣ በጣም አጋጉል ሆነ። ስንት ቦታ ወሰዳት። ምን አለ አልተሳካም። ውክልና ለጓደኛዬ አሁንም ውክልና ለጓደኛዬ እንድስጥ ጓደኛዬን ለምኜላት አዲስ አበባ ገብቶ 30 ሺህ ብር ልኬለት የወጪ ምናምን ማለት ነው። እዚህ ላይ ሊመጣ ይችላል። እዛ እየጨረሰላን ነው። በመሀል
ተንኮል አሰበች። ቀጥታ አላስተዋወቅኳቸውም ከባለቤቴ ጋር ልጅ ይዛለች። ራሷም ነፍሰ ጡር ናት። ቀጥታ መታ በሩን አንኳኳችልኝ። ሰው ልኳት ማን እንደላካት አውቃለሁ፣ መረጃ አለኝ። ገባሽ? በሰላም እየኖርን ማለት ነው። ቀጥታ ቤቴ መጣች። ካስሻለሁ ያልኩሽ እዚህ ቦታ ነው። ቤቴ መጣ። ባለቤቴ አለች፣ ህፃን ልጅ አለኝ፣ ነፍሰ ጡር ናት። እሷ ንግግር ያላት ከኔ ጋር ነው። ቤቴ ስመጣ አቤት አልኳት። አንተ አይዲህን ታወጣልኛለህ አታወጣልኝም ምናምን አለ። በቃ ክርክርና ሌላ ነገር የመፍጠር ሁካታ ፈጠረች፣ ጮኸች። ቀጥታ ህግ ስላለ ለህግ ለሙባረክ ብቻ ሳይሆን ለሷም ለኔም ነው ህግ። ገባሽ? በህግ መዳኘት በጣም ደስ ይለኛል። ከዛ ወደ ህግ ደወል። ቀጥታ የሆነች ሴት ናት አስተላለፉልኝ። ተደወለ፣ ተሰጣት። 9,000 ብር በልቶኛል አይዲ ለማሰራት ብላ ተናገረች። ስትሰጪው ወረቀት እንትና በአካውንት ነው የሰጠሽው? መረጃ አለሽ? የለኝም። የለሽም አይደል? እንደማይሆን ተነገራት። ቤት መሄድ የለብሽም ነበር ብሎ ሁሉን ነገር ጻፉ። ቪዲዮ ቀርጫታለሁ። እዛኔ ምን እያደረገችና ምን እየተናገረች እንደነበር ቪዲዮ ቀርጫታለሁ። ቤቴ ውስጥ የረበሸች እንደነበር ማለት ነው። ከዛ በኋላ ልትወጣ ፈለገች። በሩን ዘጋዋቶ ጭምርኳት። ቅድም መተሻል። አሁን ዝም ብሎ ተገብቶ ዝም ብሎ የሚወጣበት ቤት አይደለም። ህግ እስከሚመጣ ብዬ ቤቱን ዘግቼ ፖሊሶችን ድረሱና ኑና እኔንም እሷንም ወደ ህግ፣ ከዛ በኋላ በመረጃችን ያለውን ነገር እናያገራለን ብዬ እየጠበቅኩ ያለው የሆነ ጓደኛዬ መጣ። አይሆንም ነገ ሴት ልጅን አስያዘ ሙባረክ ትባላለህ ምናምን የሚል ነገር አነሳ። ይዞ ወደ ራሱ ቤት ይዟት ገባና በቃ ተዋለ። በፍጹም በቃ ይሄን ማለፍ አለበት። ሴት ልጅ ናት፣ እንትን ትቾክላለች፣ ጥሩ አይደለም። የፈለገ ነገር ቢሆን የሰው ቤት ውካታ መረበሽ ምናምን፣ እሱን ደግሞ ብዙ ነገር የሚጎላችሁ ነገር አለ። ያን ሳታሟሉ ባልና ሚስትም ማለት አትችሉም እንደዚህ አገር ህግ። አሁን ደግሞ ችግር የለውም ይቅር በልና ተዋለኝ። እሺ ብዬ ተው። ትላንትና ማታ የታለ እያነገረችኝ ነበር። እኔ በጣም ተናደድኩ። በቃ ንካሽን አወርዳለሁ። እነዚህ ከሆነ ይህን ሁሉ እንትን ብዬሽ አሁን ደግሞ ይህን ያህል መጥፎ ሰው ካደረግሽኝና እንደዚህ ተንኮል ከፈለግሽ ከማን ጋርም እየተነጋገርሽ ከኔ ጋር ከጣሉት ነው ዙራ የምትነጋገረው። እንደዚህ አይነት ነገር ከሆነ እኔም ምልክ ውስጥ ገባሁ። እኔን የማይወዱኝና ከኔ ጋር ተጣልቶ ስንት ነገር እሷ ጋር ተናግሮ ተጣልቻለሁ፣ ጀበና ልሰብርበት ነበር፣ ልገለው ነበር በአንተ ምክንያት የምትለኝን ልጆች ጋር መገናኘት ሲጀምር መብቷ ነው። ዝም አልኩ። ግን እስኪ የት እንደሚያደርሱሽ መጨረሻውን እናያለን ተባባል። ማታ ድምፅ ይዘልኝ ሙባረክ፣ እኔ ለአንተ ምንም ነገር የማስበው ነገር የለም አይዲን ምናምን በሰላም ስትናገር የመለስኩላት ነገር አለ። ይኸውና እከፍትልሻለሁ። ይኸውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙባረክ ቀኒ ስልኪ ጋር ተደወልቶ ስራ ካሱ ወላለ የሚቲ ገሩ አን ከነ ስራን ካስነፊ ዋኔ ስራን ካስነፊ እንቀባ እና ከናፉ ዋንተን ባፉ ሲገለጥ ይፈቅዳ አኒ ዋንተን ስራ በርባሉ ተቆፍተቆ ዋናፍ ጀልቀብደ ናፍጡ ሙሩ የጀመርከውን ነገር እንድጨርስልኝ ፈልጋለሁ ምናምን ብላ በሰላም ስትናገር ማታ ምን አልኳት? እኔ ቅድሙንም የመጣሽበት መንገድ የማይሆን መንገድ ነው እንጂ እኔና አንቺ አብረን ካሁን በኋላ እንቀጥል የሚለውን አላህ ነው የሚያውቀው። ግን የአይዲሽን ጉዳይ ቅድም እጄን አውጥቼ ነበር። አሁን ደግሞ ለልጁ ነግሬ አይዲሽን ይጨርስልሽ፣ እኔ ልታናግሪኝ እሱን አናግሪው፣ እሱ ይጨርስልሽ ነግረዋለሁ። ሌላ ነገር ግን ማውራት አልፈልግም ለጊዜው ብያቆም። ከዛ በኋላ 4 ነው 5 መልስ አስቀምጣልኛለች። ማታ ደክሞኝ ተኝቼ ነበር፣ የሆነ ጉዳይ ነበረኝ አላዳመጥኩትም። ይሄን ይመስላል። ብር ላለችው ደግሞ ስሚኝ፣ አንደኛው እሷ ስር ይገባልኝ አንድ ነገር ስሚኝ፣ ወርቁን ሰጠሁት ያለችው ስራ ልገባ ነው። መርያም የመጀመሪያውን መረጃዎችን ነው እንግዲህ መርያም የመጀመሪያውን ስራ ከገባች በኋላ እኔ ወርቋን በእጇ ላይ ሰጥቻት በሌላ አካውንት እሷ ስር ገብተሽ ከነቀኑ
ወርቋን ለብሳ የሰራችውን ቪዲዮ ተነስታለች። እንዲታይልኝ እፈልጋለሁ። ቅርብ ጊዜ ማለት ነው። ግቢ፣ እኔም ገባለሁ፣ አንቺም ግቢ። እሷ ስር ግቢና በሌላ አካውንት ወርቁን ሽናሽልኝ ማርያም። አዎ ሰጥቻት ቪዲዮ ሰርታበታለች። ለማን